ስለዚህ ቤዛ ብቻዋን አይደለም ይሄን ያደረገችው ማለት ነው። ያንተም እጅ አለበት። በጣም መጥፎ ሰው ነሽ ኤላ። ቆይ እንዴት በዚህ ልክ እኔን ታታልለኛለህ? አስበህበትማ ነው ጊዜ ጠብቀህ አሁን ላይ እንደዚህ ያደረገው። በቃ ይበቃኛል። ከዚህ በኋላ እኔ ካንተ ጋር አላወራም። እሺ? አይመለከትም ኤላ። እኔ ከማንም ጋር መሆን እችላለሁ። እሺ? መብቴ ነው። ምንድነው ለሊ? ኤላ ነው ቤዛ ቤቱን ካርታ በስሟ እንድታዞር ውክልና የሰጣት። እንዴት? ስለኔ ነገረችው ነገር አለ አይደል? እሱ ደግሞ ሙሉ በሙሉ አስተሳሰቡን ቀይሮታል። ታትንገር ግን እሺ ቆይ አይደል? እኔ የፈለገ ነገር በሆንስ እሱ ምን ይመለከተዋል? እሱ እዛ የራሱን ህይወት ተደላድሎ እየኖረ አይደል እንደ ያለው። ቆይ ሌላ የነገረሽ ነገር አለ? ስለ ቤኪም ሰምቷል እና ይስማ። እሱ ምን ይመለከተዋል? እኔ ምን አውቄ? ሰው ከወደቀበት ሲነሳ ያስደስታል እንጂ ያስከፋል እንዴ? እንደዛ እንዳንነሳ አድርገው ከጣሉን በኋላ ልክ ስንነሳ ለምን በዚህ ልክ እንደሚናደዱ አይገባኝም። እና እሺ ቆይ እኔ ዘላለሜን እንደወደድኩት ልቤ እንደተሰበረ ቁጭ ብዬ እንድጠብቅ ነው እንደሚፈልገው? ቤሪ በተደጋጋሚ እየደወለች ነበር። ዴቭ ታውቃለህ፣ እዚህ ማንም የላትም። አደራ ተንከባከባት፣ እንዳታስቀይማት። ደወለች? ቤሪዬ ናት? አዎ። ጥሩ፣ በቃ አንተ ወደ እሷ ተመለስ፣ እኔ ራሴ ሄዳለሁ። እሺ ማሚ። አደራ ልጄ እንዳታዋርደኝ። ሄሎ። አቤት። የትየው እየመጣው ነው። እሺ እየመጣው ነው። በቃ አዴ አንቺን ከልጄ ራቂ በማለት ብቻ ከልጄ ላርቅሽ አልቻልኩም። ቆይ ጠብቂ። ሄሎ፣ ተነስተልኝ። አወከኝ? አዎ፣ ቀደም ያናገርኩ አልሚ ነኝ። የልጅቷን አድራሻ አሁን እልክልሃለሁ። በአስቸኳይ አርግ ያልኩህን ነገር በሙሉ ታረጋለህ። አዎ እሺ። የዴቭ እናት ወደ ሀገሯ ልትመለስ እንደሆነ ስትሰሙ ስንቶቻችሁ ናችሁ ደስ ያላችሁ? እስቲ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። የዴቭ እናት ወደ መጣችበት ልትመለስ ለራሱ ለዴቭ ቃል እያስገባቸው ያለችው ነገር ቢኖር እዚህ እኔ ያመጣኋት ላንተ ለወደፊት ሚስትህ የምትሆነው ልጅ ማንም የላትም፣ አታስከፋት። ሁሉንም ነገር አስተካከላችሁ ተስማምታችሁ አንድ ላይ እስክትኖሩ ድረስ እጠብቃችኋለሁ። ነገር ግን በዚህ ሰዓት ላይ ያንን እስካደርግ ድረስ ብዙ ስራዎች ስለሚያመልጡኝ ወደ መጣሁበት ልመለስ ነው ብላ ትነግሯለች። ዴቭ ደግሞ በዚህ በኩል ችግር የለውም፣ እኔ ቃል ገባልሻለሁ፣ ልጅቷን አላስከፋትም። ነገር ግን ባንቺ በኩል ስለ አደይ ተስፋ ለቆረጠ ወይ ያለ ሲጠይቃት ነበረ። አዎ መቼም ቢሆን እሷን እንዳታስባት፣ በሷ በኩል ተስፋ ቁረጥ። የፈለከውን ያህል ጊዜ እንኳን ከሷ ጋር ጊዜ ባልሰጥህም ምናልባት እቺ አዲሷን እስክትወዳት ድረስ ምንም ያህል ጊዜ ቢሆን እጠብቅሃለሁ ነበር ያለችው። ዴቭ ደግሞ በዚህ በኩል ልጅቷን የሚጠብቅበት ምንም አይነት አማራጭ እንደማይኖረው ወቁ። በሌላኛው ጊዜ ግን ዴቭና አደይ በሚስጥር ተገናኝተው ሲተቃቀፉ እናትየው አይታ ነበረ። እኔ ልነግርሽ ብዙ ጊዜ ሞክሬያለሁ፣ በጸባይ ካልሰማሽኝ እንግዲህ ይህንን ነገር ላደርገው እገደዳለሁ ብላ ወዲያውኑ ወዳልታወቀ ሰው ትደውልና የአደይን ወዲያውኑ ትክክለኛውን መረጃና የት እንዳለች ልትነግረው ተዘጋጅታለች። ያኔ ሰውየው መጥቶ ምን ሊያደርግ ይሆን? አፍኖ ሊወስዳት ነው ወይንስ ምን ሊፈጠርባት ነው? የዴቭ እናት በዚህ ልክ መጥፎ መሆኗ በጣም ብዙዎቻችሁን አሳዝኗል። ምን ይፈጠር ይሆን ቀጣዩ ላይ? በዚሁ በአደይ ድራማ ላይ የሚፈጠሩትን አሁን ምርጥ አድርጌ የማቀርብላችሁ ይሆናል። ክፍል 219 እየተጫነ ነው። ይህንን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን እናንተ ጋር ቀደም ብሎ የሚደርሳችሁ ይሆናል። ከዛ በፊት ግን ስለ ቤዛ እናውራ። ቤዛ ከእስር ቤት ከተፈታሽ በኋላ ወዲያውኑ የለሊን ቤት በሚስጥር በመግባት ሙሉ ሰነዶቿን ትወስዳለች። ለሊ አንድ አስደንጋጭ ነገር ደርሷል። እንዴት በዚህ ልክ ወደ ራሷ ስም ልታዞረው እንደቻለች ግራ ይገባታል።
መጀመሪያ ግን ይሄ ስም በማን ነበር የነበረው? ይሄ ስም የነበረው ከዚህ በፊት የለሊ ፍቅረኛ የነበረውን ሰው ኤላን ታውቁታላችሁ። ኤላ ታዲያ ከልጅቷ ወይንም ከቤዛ ጋር ተመሳጥሮ ከራሱ ስም ወደ ቤዛ እንዳዞረላትም ጭምር ቤዛ ትናገራለች። ቤዛን ስላላመነቻት ለሊ ወዲያውኑ የድሮ ፍቅረኛዋ ኤላ ጋር ትደውልለትና ይሄንን እውነትም አድርገዋል ወይ ብላ ትጠይቀዋለች። አሁን አድርጌዋለሁኝ፣ በጣም ይቅርታ፣ አንቺ አሁን የጀመርሽው አዲስ ህይወት እንዳለ ሁላ ሰማሁኝ፣ እንዴት በዚህ ልክ ይሄ ይሆናል ብሎ በቅናት መንፈስ ተነሳስቶ እንዳደረገውም ጭምር ለለሊ ይነግራታል። ለሊ ስልኩን ከዘጋችው በኋላ ለአደይ ስታስረዳት ለምን አይተወኝም? ልቤን ሰብሮ የሄደው ሳያንሰው ድጋሚ ደግሞ አሁን ለምን ተቋቁመሽው በህይወት ኖርሽ ነው የሚለኝ? ምን አድርጊ ነው የሚለኝ ብላ በጣም ተናዳ ነበረ። ኤላ በዚህ ልክ ለምንድን ነው እሷ ላይ መጥፎ ነገር ይሰራው? ተመልሶ ወደ ህይወቷ እየገባ ነው ወይ? የብዙዎቻችሁ ጥያቄ ነው። ኤላ ወደ ድራማው ይመለስ የምትሉ ካላችሁ እስቲ ኮሜንት ላይ የራሳችሁን ሐሳብ አቅርቡልኝ። ቤሪ ዴቭን አገባለሁ ብላ እንግዲህ ከእናትየው ጋር አብራ ወደዚህ ሰፈር ከመጣች ቀናቶች ተቆጥረዋል። ነገር ግን የምትውልበትና የምታድርበትን እንኳን አሁን ላይ በጣም እየመረጠች ነው ያለችው። የመጀመሪያ ጊዜ ወደነ ዴቭ ቤት በገባች ሰዓት ላይ ቤታቸውን ስታንቋሸሽና ጥሩ ጽዳት እንደሌለው እየተናገረች ባለችበት ሰዓት ላይ እንዲያ ከሆነ ወደዚህ ቤት ተመለሰች መምጣት አይኖርብሽም ብላ በብዙ ሰዎች ተከልክላለች። በተለይ ፍቅር ራሱ በጣም ነበር የምትጠላት። ምክንያቱም ለአደይ ተተክታ እሷ አዲሱ የዴቭ ፍቅረኛ እንደምትሆን ስታስበው በጣም ነው የምትናደደው። ምናልባት ፍቅር እኮ የንዴትና የቁጭት ነገር ሊሆን ይችላል እንጂ ምናልባት ከዚህኛዋ ሴትዮ አደይ ዴቭን ብታገባው ይሻላል ብላ የምታስብ ሰው ልትሆን ትችላለች። ፍቅር በዚህ በኩል ከዚህ በፊት የሰራችው ጥፋት መልሶ አሁንም ቢሆን እየረበሻት ነው ያለው። ባቡሬ ከዚህ በፊትም ተንኮል የምትሰራው ፍቅር ናት። ምናልባት የለሊን የቤት ካርታና ብዙ ሰነዶች የወሰደችው እሷ ነች ብሎ ቤታቸው ድረስ ይገባል። ባቡሬን በማመን ዴቭም ደግሞ ለሊ ፍቅርን ሲቆጣት እንኳን ሰምታችኋል። ፍቅር በዚህ ሰዓት ላይ እንደዛ ሲጨቃጨቁ ትሰማና የፍቅር እናት ትመጣለች። ለምንድነው ልጄን የምታጨናንቋት በዚህ ልክ እያሉ ነገሩ ከሷ ውጪ ማንም ሊያደርግ አይችልም እያለ ነበር ባቡሬ። በሰዓቱ ይሄንን ነገር እያለ ወዲያውኑ ለሊ ተደውልለትና ሰነዱንና የቤት ካርታውን የወሰደችው ፍቅር ቤዛ ነች፣ ቤዛ ከእስር ቤት ተፈታለች፣ እንዴት እንደሆነ አላውቅም ተብሎ ይነገረዋል። ባቡሬ ባደረገው ነገር ትንሽ እየተጸጸተ ነበረ። ፍቅርን ባልሆነ መንገድ እንደጠረጠራትና በዛ ላይ ቤቷ ድረስ መጥቶ እናቷ ፊት እንደዛ ሲሰድባት እንደነበረው ጭምር ወይንም እንዴት ይሄንን መልኩ ታደርጊያለሽ ካንቺ ውጪ ሌላ ማንም ሊያደርገው አይችልም ብሎ እየተቆጣተ የነበረውን ነገር ቆጭቶታል። ምክንያቱም ጥፋተኛዋ እሷ አልነበረችምና። ነገር ግን አሁንም ቢሆን ያንን የቤዛን ወንድም ተደብቃ እያገኘችው እንደሆነም ጭምር አትርሱ። አደይና ዴቭ ምናልባት እኛን ሰርፕራይዝ እያደረጉን ይሆን ወይ? የብዙዎቻችሁ ጥርጣሬ ነው። ተጣልተው አልነበር ወይ? እንዴት በዚህ ልክ ተገናኝተው ሲተቃቀፉና ምንም መሃላቸው እንዳልተፈጠረ አድርገው ሲያወሩ እንደነበር አይታችኋል። ይሄ እንዴት ሊሆን ቻለ? በመጀመሪያ ደረጃ ትንሽ ወደ ኋላ ተመልሰን ነገሩን ላስረዳችሁ። አደይና ዴቭ እየተጣሉ ባለበት ሰዓት ላይ ዴቭ ነገሮችን ወደፊት ማስተካከል እንደሚችልና አሁን ላይ ግን ያው የእናቱን ነገር መጨረስ እንዳለበት እየነገራትና እንድታምነው ጭምር ቃሏን እየጠበቀ ነበረ። ያ ማለት እንግዲህ ዴቭ ከዚህ በኋላ አክት የሚያደርገው አዲስ የመጣችዋን ቤሪ ተብየዋን ፍቅረኛውን እንደ ፍቅረኛ ተቀብሏትና እንደ ተስማሙም ጭምር ከተናገረ በኋላ ለእናትየው ያ ማለት አደይን ትቻታለሁ፣ በቃ ይዘሻት የመጣችዋን አዲሷን ፍቅረኛዬን በስርዓት እያያስኳት ነው። ስለዚህ እባክሽን ወደ መጣሽበት ተመለሺ። አሁን እናቴ አንቺም ቢሆን አታስፈልጊኝም፣ በዛ ላይ እያመመኝ ስለሆነ መሄድ አለብሽ ብሎ ለማሳመን ነው የተስማማው። ይሄንን ዘዴ ለመጠቀም ሄዶ አደይን አማክሯት ነበረ። አደይ ግን ምን ያህል ጊዜ እንደምትጠብቀውና በዛ ላይ እናትየው እኔን እንኳን አልወደደችኝም፣ ስለ አዲሱ ፍቅረኛ አይደለም እኮ እያወራን ያለ ነው፣ አሁን ወደፊት የኔን ትክክለኛ ቁርጤን ንገረኝ ሚለውን ነበር ያስተላለፈችለት። ያንን ምናልባት ተስማምተውበት ከዚህ በኋላ አደይም ቢሆን እያስመሰለች ወይንም ደግሞ እሱ ከአዲሱ ፍቅረኛው ከቤሪ ጋርም ቢሆን ምንም እንደማትናደድ ለማሳየት ትሞክራለች። ያኔ እንደተባለውም ተሳክቶላቸው የዴቭ እናት ወደ መጣችበት ስትመለስ እቺኛዋ ልጅ በዘዴ ማቃጥሏትም ተናዳም ቢሆን ራሷ እምቢ ብላ ከዚህ ሰፈር እንድትወጣ ያደርጓታል። ያኔ ዴቭና አደይ ነፃ ናቸው ማለት ነው። በራሳቸው መጋባት ይችላሉ። ሁለቱም ቤተሰቦቻቸው ባያስፈልጓቸው ይሻላል። መጀመሪያውኑ ክብራቸውን ጠብቀው ተጠይቀዋል። ነገር ግን አሻፈረኝ ወይንም ደግሞ አይ አታገቢም ከተባሉ በራሳቸው መንገድ ቢያረጉትም የማንም ቅር የሚለው ሰው አይኖርም ማለት ነው። ቀጣዩ ክፍል እንደተለቀቀ ወዲያውኑ ለእናንተ ኮሚኒቲ ፖስት ላይ ስለምለቅላችሁ እዚህ ቻናል ላይ አክቲቭ መሆናችሁን አትርሱ።
አክቲቭ የምታረጉት ሰብስክራይብ ያረጋችሁ ሰዎች የደውል ምልክቷንም መጫናችሁን አትርሱ። ቀደም ብሎ ከሌሎቹ ለእናንተ የሚደርስ ይሆናል። እስከዛው ድረስ መልካም ጊዜ